እውነተኛ የእግዚአብሔር ሰው እንደሆኑ የሚነገርላቸው የእግዚአብሔር ሰው ፓስተር ዳንኤል መኮንን የሚናገሯቸው ትንቢታዊ መልእክቶች አንዳቸውም ከመሬት ጠብ እንዳላሉና እግዚአብሔር የተናገራቸው እያንዳንዱ ቃላት እየተፈጸመ እንደሆነ ይነገርላቸዋል። እኚህ እውነተኛ የእግዚአብሔር አገልጋይም ከጌታ እግዚአብሔር ዘንድ የተቀበሉትን ወቅቱን ያማከለ ወሳኝ መልእክትም አድምጠው ተናግረዋል። ሀገራችን ኢትዮጵያን በተመለከተና የዘመኗ ቤተክርስቲያንን ጨምሮም ጌታ ሊያደርገው ያሰበውን የሀገራችን ባለስልጣናት በተገኙበትም ከጌታ እግዚአብሔር ዘንድ የተቀበሉትን ቃል በቃል ተናግረዋል። መልእክቱንም ከፓስተሩ አንደበት በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ከሰሞኑ ስሙ በስፋት መነጋገሪያ ሆኖ የሰነበተው የአዲስ ኪዳን ካህናት ቤተክርስቲያንና የመልካም ወጣት ፕሮጀክት ባለራዕይ አገልጋይ ዮናታን አክሊሉ ሌላ ያልተጠበቀ ተቃውሞን አስተናግዷል። ካሳለፍናቸው ሳምንታቶች ጀምሮ ከፍተኛ የሆነ አድመኝነትና ጎራን ከፍለው ስራ የማቆም አድማን ያሳዩት የኢትዮጵያ ዶክተሮች በአገልጋይ ዮናታን አክሊሉ ላይ ነቀፌታቸውን አሰምተዋል። አገልጋይ ዮናታን አክሊሉ ከዶክተሮች ጋር ያገናኘውና ያስወቀሰው ጉዳይ ምን ይሆን? የዶክተሮች ተቃውሞስ ምን ይመስላል? የሚለውንም እንዲሁም በዝርዝር ይዘናል። በቆይታችሁ የምታደምጡት ይሆናል። በሌላኛው መረጃችንም እጅግ ልብን ይነካል። በመንፈሳዊ ሕይወቱ እጅግ ጠንካራና ታዋቂ ዘማሪዎች አገልጋዮችን ኢንተርቪው በማድረግ ለህዝቡ መንፈሳዊ ዕውቀትን ያስጨበጠው በተጨማሪም በኢቢኤስ ቲቪና በፋና ቲቪ ላይ በስፋት የምናውቀው ታዋቂው ጋዜጠኛ የደረሰበት አስደንጋጭ ሆኗል። በፊት በጌታ ቤት ነበርኩ፣ ምን እንደነካኝ አላውቅም ሲል ከቸርች የራቀበትን አሳዛኝ እውነታም ይናገራል። እንዲሁም ልጆችን ማበላው ተቸግሬያለሁ እርዱኝ ሲልም ይማጸናል። ይህ ታዋቂ ጋዜጠኛ ማን ይሆን? አሁን ላይስ የደረሰበት ልብ የሚነካው እውነታ ምንድነው? ከጌታ ቤት የራቀበት ምክንያትስ ምን ይሆን? የሚሉትንም እኛም በዝርዝር ዘገባችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ጋዜጠኛ ቴዎድሮስ ካሳሁን በመንፈሳዊ ሕይወቱ ጠንካራ የነበረ ብዙ የመንፈሳዊ ቃለ መጠይቆችን ባልተለመዱበት ወቅትም ቴንሹ በሚል ፕሮግራሙ ብዙ መንፈሳዊ ይዘት ያላቸውን ፕሮግራሞች ሲያቀርብ የምናውቀው ከዛም ወደ ዓለማዊ ሚዲያ ከተቀላቀለ በኋላም በፋና ቲቪ እንዲሁም በኢቢኤስ ቲቪ በድንቅ ፕሮግራም አቅራቢነቱ የምናውቀውና ተወዳጅነትን ያገኘው ጋዜጠኛ ቴዎድሮስ ካሳሁን ተክሌም ከባድ የሆነ የጤና መታወክ እንደገጠመውና የድረሱልኝ ተማጽኖ ማቅረቡንም ተገልጿል። ይህም በቀድሞ ሕይወቱ የወንጌል አማኝ የነበረና ከበርካታ ዘማሪዎች ጋርም ቃለ መጠይቅ ያደረገ እንዲሁም መንፈሳዊ ሕይወቱ ላይ ጠንካራ እንደነበር የሚነገርለት ጋዜጠኛም በፊት በጌታ ነበርኩ፣ ምን እንደነካኝ አላውቅም በማለትም አሁን ላይ ያለበትን አስከፊ ክስተትም ይናገራል። ጋዜጠኛ ቴዎድሮስም እጅግ ጨዋታ አዋቂ፣ ተወዳጅ፣ እርሱ ያለበት ሁሉ በደስታ የሚሞላና በሳቅ የሚጥለቀለቅ በራሱ ቀለምና ፈጠራ የተሰጡትን መድረኮች ሁሉ በብቃት በመምራት የሚታወቅም ነው። ታዲያ አሁን ላይም እንደተሰማው መረጃም የጋዜጠኛ ከባድ ችግርም አጋጥሞታል። ጎበዙ ቴዲም አግዙኝ እያለም ነው። ቴዎድሮስ አሃዱ ብሎ በኢቢኤስ ቲቪ የጌም ሾው በመምራትም የሚሰራ ሲሆን አስከትሎም የፋና ቲቪ ፋና ላምሮት ሲጀመር የመጀመሪያ ወንድ ፕሮግራም አቅራቢም ነበር። በራሱ የዩቲዩብ ቻናል ላይም የተለያዩ እንግዶችን በመጋበዝም ይሰራል። ታዲያ አሁን ላይም ባለብዙ አቅሙ ወጣቱ ቴዲም ከሚወደው ጌታና ስራውን ርቆ በጸበል ስፍራም ይገኛል። የሁለት ልጆች አባት የሆነው ቴዲም ልጆቹን በክራይ ቤት ጥሎም ጸበል እንደገባና የገንዘብ እጥረት እንደገጠመው ተናግሮም እባካችሁ እርዱኝ ይላል። ይህ ጋዜጠኛ በቀደመ ሕይወቱ በመንፈሳዊ ነገር ጠንካራ የነበረና እጅግ ብዙ ታዋቂ ዘማሪዎች፣ ታዋቂ አገልጋዮችን በመጋበዝም መንፈሳዊ መልእክቶችን ያስተላለፍ የነበረ ጋዜጠኛም ነው። ነገር ግን ከራሱ አንደበት እንደሰማነው ከጊዜ ወደ ጊዜ ጭንቀት ውስጥ በመግባትም ራስን እስከ ማጥፋት ድረስ ሊሄድ እንደቻለና ይህ ስሜት እየተደጋገመ በመምጣቱም ወደ ጸበል ስፍራ መሄዱም ተናግሯል። ሆኖም ግን የሰማይ አምላክ እግዚአብሔር እንደ ሰው አይደለምና ነገሮች አበቁ፣ አለቁ፣ ደቀቁ በተባሉ ጉዳዮች ላይም ጣልቃ ገብቶ ሰዎች ተስፋ በቆረጡበት ሰዓት ታምርን መስራት ያውቃልና ቅዱሳን በጸሎታችሁ ሁሉ እግዚአብሔር ካለበት ሁኔታና ከጨለማ ሕይወት እንዲያወጣውና መልካም እንዲሆንለት በጸሎት እንድታስቡት እያልን እሱም ወደ ቀድሞ አምላኩ የሚመለስበት የንስሐ ጊዜ አግኝቶ ለምስክር ያብቃው ማለት ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ ስሙ በስፋት መነጋገሪያ ሆኖ የቆየው የአዲስ ኪዳን ካህናት ቤተክርስቲያንና የመልካም ወጣት ፕሮጀክት ባለራዕይ የሆነው አገልጋይ ዮናታን አክሊሉ ሌላ ያልተጠበቀ ተቃውሞን አስተናግዷል። ካሳለፍናቸው ሳምንታት ጀምሮ ከፍተኛ የሆነ አድመኝነትና ጎራን ከፍለው ስራን የማቆም አድማን ያሳዩት የኢትዮጵያ ዶክተሮችን ተከትሎም በአገልጋይ ዮናታን አክሊሉ ላይ ነቀፌታቸውንም አሰምተዋል። አገልጋይ ዮናታን አክሊሉም ከዶክተሮች ጋር ያገናኘው ጉዳይም ግማሽ በግማሽ ፎርጅድ ወረቀት ይዘው ነው የሚሰሩት በማለት አገልጋይ ዮናታን አክሊሉ በመድረክ አገልግሎቱ ላይ መናገሩን ተከትሎም የኢትዮጵያ ዶክተሮችም ተቃውሟቸውን አሰምተዋል። በዚህም ላይ ዶክተር መዝገቡ ኃይሉ የህፃናት ስፔሻሊስት ሐኪምና ዶክተር ሽመልስ ሁሴን የህክምና ተመራማሪ መልእክት ነው። ግማሾቹ ሐሰተኛ መሆናቸውን ማንም አላረጋገጠም።
መለኮታዊ ጣልቃ ገብነት በእርግጥ ሁሉን ቻይ ከሆነ ለምን ወደ ጸጉር ንቅለ ተከላ ሐኪም ከመሄድ ይልቅ የራሱን መላጣ ጸጉር እንዲመለስለት አልጸለየም? ኢትዮጵያ ከድህነት ለመውጣት የምታደርገው ጉዞ ብልህ አስተሳሰቦችና እውነታን መሰረት ያደረገ ግንዛቤን ይጠይቃል። ሆኖም ግን በተለይ አሁን አሳሳቢ የሆነ አዝማሚያም እየታየም ነው። አንዳንድ ፓስተሮች ራሳቸውን የእውነት ዳኛ አድርገው በመሾምም በጌታ ተነገረኝ ስም የተሳሳተ መረጃ እያሰራጩም ነው። ይህ ድርጊታቸውም ብዙውን ጊዜ በወቅቱ ፈራልባን መንግስትንም ይደግፋል። ይህ አደገኛ ትስስር እንደ ዮናታን አክሊሉ ፓስተር ወይንም ነብይ ወይንም አገልጋይ ያሉ ሰዎችን ማስረጃ በሌላቸው ግን ጌታ ተናገረ በሚባሉ ታላላቅ ዲስኩሮችም ህዝቡ እንዲታለልም ያስችላቸዋል። ያልተማሩ ምስኪኖች በመበዝበዝና በእውነታው ላይ የተመሰረተ ጥያቄ ማህበረሰብ በማዳከም ላይ ይገኛሉ። እንደ ዮናታን ያሉም ገድሎችን የድንቁርና ጌቶች እንላቸዋለን። እነዚህ የድንቁርና ጌቶች አመክንዮና ሳይንሳዊ ስምምነት የሚጻረሩ መሰረተ ቢስ ዲስኩሮችን ያቀርባሉ በማለትም ዶክተሮቹ በአገልጋይ ዮናታን ላይ ያላቸውን ተቃውሞ ያቀረቡ ሲሆን በመልእክታቸው አክለውም እንዳሉት ከሆነ ፓስተር ዮናታን ለምሳሌ እንዲህ ሲል ሰማን። የኢትዮጵያ ግማሽ ያክሉ ዶክተር ዲግሪ ውሸት ነው። ይህ ፍጹም ውሸት ነው፣ ከንቱ ወሬም ነው። ስለዚህ የድንቁርና ጌቶች ራሳቸውን ስለሚያሳስቱ የሕክምና ባለሙያ እንደዛም ይመስላቸዋል። ግማሾቹ ሐሰተኛ መሆናቸውን ማንም አላረጋገጠም። እነዚህ ፓስተሮች እውነተኛ ባለሙያዎችን በማጥላላት ቅዱስ መስለው መታየት ብቻ ነው የሚፈልጉት። እውነታው የኢትዮጵያ ጤና ባለሙያዎች ለብዙ ዓመታት ያጠኑና በአስቸጋሪ ሁኔታም ጠንክረው የሚሰሩም ናቸው። ሕክምና ለመግባት ሲጀመርም ጎበዝ፣ ጥሩ ጭንቅላት ያለ መሆን አለበት። ማንም የሚገባበትም ዘርፍ አይደለም። ለምሳሌ በአብዛኛው ሕክምና የሚገቡ ተማሪዎችም በማትሪክ ውጤታቸው ፎር ያመጡ ብቻም ናቸው። የትኛው ፓስተር ነው እስኪ ፎር ማትሪክ ውጤት ያለው? በተጨማሪም የፓስተር ተከታዮቹ ሰዎች በመድኃኒት በሕክምና የሚድኑ በዶክተሮች ሕክምና ሳይሆን ጌታ በተአምር ስለሰራ ነው ብሏል። ሁሉም የጌታ ነው ማለት ሰዎች እርዳታ በሚያስፈልጋቸው ጊዜም ሆስፒታል እንዳይሄዱ ሊያደርግ የሚችል አደገኛና ብዝበዛ ብቻ የሆነ ዲስኩርም ነው። ሐኪም ያድናል፣ ሕክምና ያድናል። የእነዚህ ፓስተሮች ግብዝነት አጃኢብ የሚያስብል ነው። ምንም እንኳን ስለ ሕክምና ባለሙያዎች መጥፎ ነገር ቢናገሩም እንደ ዮናታን ያሉ ሰዎች በይፋ ከሚያወግዟቸው ዶክተሮች የሕክምና አገልግሎትን በተደጋጋሚ ይፈልጋሉ። መለኮታዊ ጣልቃ ገብነት በእርግጥም ሁሉን ቻይ ከሆነ ለምን ወደ ጸጉር ንቅለ ተከላ ሐኪም ከመሄድ ይልቅ የራሱን መላጣ ጸጉር እንዲመለስለት አልጸለየም? በቅዱስ ዘይት ቀባቀባ አድርጎስ ለምን አላበቀለው? ምናልባት ቅዱሱ ዘይት አልቆ ሲሆን ይህን የምለው ዮናታን ጸጉር ለማብቀል ምን ያክል ሕክምና እንዳደረገ በቅርብ ስለማውቅም ነው። የጤና ሚኒስትሩ ዝምታም እስከ መቼ ነው? መንግስት አለ ከተባለ በህግ እንዲጠየቅ ሲሉም ይጠይቃሉ። የሚመለከተው የመንግስት ተቋምም ለዚህ ስድብ እጁ ከሌለበት ፓስተር የተባለው ግለሰብም በህግ አግባብ እንዲጠየቅላቸው በአገር ውስጥና በውጭ የሚገኙ የተሰደቡ ስንታመም በሕክምና የሚረዱን የሕክምና ባለሙያዎችም እየጠየቁ ይገኛሉ። ፍትህ በሃይማኖት ሽፋን ለሚደረግ ወንጀል በማለትም በኢትዮጵያ የሚገኙና ከሀገር ውጪ ያሉም ዶክተሮችም በአገልጋይ ዮናታን አክሊሉ ላይ ህግ ተጠባቂውን እርምጃ እንዲወስድበት ሲሉ መልእክታቸውን ማስተላለፋቸውን ተመልክተን እኛም ልናጋራችሁ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር ነፍስ ባወቁ በወጣትነት በጎልማሳነት ከፍ ሲልም በሽምግልና እድሜ ላይ ባሉ በአብዛኛ የቤተ ክርስቲያን አገልጋዮች ላይ ለክብሩ መገለጥ ስለሰሙ ከፍታና ልክ እንደ 12ቱ ደቀ መዛሙርቶች ስጋዊ ፍላጎታቸውን ከልቦናቸው ላወጡ በዘመናችን ሐዋርያና ነቢያት አንደበትም ቃሉን መላክና በእነርሱም አንደበት አልፎ ህዝቡን ማስተማርና መገሰጹን አላቆመም። ታዲያ አስቀድሞ ባሳለፍናቸው ቅዳሜና እሁድም በሐዋሳ የተካሄደውን የንስሐ ጸሎትን አስመልክቶ የተደረገው ምልጃ እጅግ አስደሳች የነበረ ሲሆን መንፈስ ቅዱስ ሰንሰለትን አበጅቶ በአድዋ ፓርክም በወንጌል ብርሃን አዘጋጅነት ፓስተር ዳንኤል መኮንን ለኢትዮጵያ ቤተክርስቲያን አስፈላጊ ትንቢታዊ መልእክቱን አስተላልፏል። እግዚአብሔር መጎብኘትን ይጎበኛቸዋል። ወደዚህ ጉብኝት ለመድረስ ግን ህዝበ ክርስቲያንና ቅዱሳን ማድረግ ያለብንን እንድናስተውልና ከጌታ እግዚአብሔር ጋር መገናኘት እንዲሆንም ትንቢታዊ መልእክታቸውንም እንደ እግዚአብሔር ቃል ያስተላለፉ ሲሆን ለእግዚአብሔር ጉብኝት መንገድ እንክፈት እንጥረግለት ሲሉም ተናግረዋል። የጌታ መንፈስ መዘጋጀት እንዳለ ሆኖ የአገልጋዮች አለመዘጋጀትንም ፍንትው አድርገው አስረግጠውና አጽንኦ ሰጥተውም ተናግረዋል። ይህን አመቺ ዘመንም እንደ ክርስቲያን ያልተጠቀምንበት ጊዜ እንደሆነም ያልሸሸጉት ትዝብታቸውም ነበር። ንስሐ ልንገባና ወደ ቀድሞ ፍቅራችን፣ ጸሎታችን፣ ህብረታችን፣ ቅድስናችን ልንመለስ እግዚአብሔር እድል ሰጥቷልና ተመለሱ ሲሉም ሊደመጡ የተገቡ አስቸኳይ ሀገራዊና ቤተክርስቲያን ተኮር መልእክታቸውን አስተላልፈዋል። መልእክቱንም ከአንደበታቸው ታደምጡት ዘንድ ጋበዝን። የእግዚአብሔር አገልጋዮች እንደዚሁም ወጣት አገልጋዮች፣ እህቶች፣ ወንድሞች እግዚአብሔር የሰጠኝን ነገር አካፈላችኋለሁ፣ ሰጣችኋለሁ። እኔ
የምነግራችሁ ነገር 15 ደቂቃ ብቻ የሚፈጅ ከሆነ ተናግሬ እወርዳለሁ። የሰዓት እንዲሟላ የማደርገው ነገር የለኝም። 1 ሰዓትም ከሆነ 1 ሰዓት እዚህ ቦታ ቆማለሁ። ግን እንደወረደ ከላይ እንደመጣ የእግዚአብሔር የአምላኬን መልእክት እንዳስተላለፍ ሲጸለይ ነበረ። እኔም ደግሞ ይህን ደካማ ማንነቴን ለእግዚአብሔር ለመንፈስ ቅዱስ አሳልፌ ሰጥቻለሁ። እግዚአብሔር የተመሰገነ ይሁን። በጥሪው ላይ እንዳያችሁትና እንደተመለከታችሁት በጥሪ ወረቀታችሁ ላይ ማለት ነው እግዚአብሔር መጎብኘትን ይጎበኛችኋል ይላል። ያ ዋነኛው ጥቅስ የተገናኘንበት ቅድምም ደግሞ በጸሎት ላይ ቄስ ደረጀ ሰንዘር እንዳደረገው መጎብኘትን እጎበኛችኋለሁ፣ መጎብኘትን እጎበኛችኋለሁ የሚል ቃል ነው። ነገር ግን ያ ጉብኝት እንዲመጣ እንዲሆን የኛ ፋንታ አለ። ያለ መግለጽ ነው እዚህ የቆምኩት። የኛ ድርሻ አለ። እኛ አገልጋዮች ልንፈጽመው የሚገባን ድርሻ ለማሳሰብ ጌታ የነገረኝን ለመንገር ነው በዚህ ያለሁት። ይሄ ጥቅስ የተወሰደው ከዘጸአት ምዕራፍ 50 ቁጥር 24 ላይ ሲሆን ቃሉንም የተናገረው ዮሴፍ ነው። ዮሴፍ ወደ ዕድሜው መጨረሻ ላይ ማክተሚያ ላይ በደረሰበት ጊዜ በዙሪያው ለነበሩ ወገኖቹ ያስተላለፈው መልእክት ነው። ምን አለ ዮሴፍ? ዘፍጥረት 50:24 ላይ እኔ እሞታለሁ፣ እግዚአብሔር መጎብኘትን ይጎበኛችኋል፣ ከዚችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅም ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ገና የአብርሃምን የይስሐቅ ያዕቆብን የአባቶቹን ስም እየጠራ ነው በኋላ እመጣበታለሁ የሚናገረው። ነገር ግን እግዚአብሔር ይጎበኘናልና በጣም የምታውቁት ብዙ ጊዜ የሰበካችሁበት ጥቅስ ኢሳይያስ ምዕራፍ 40 ምን ይላል ስንል ቁጥር 3 ላይ ስትመለከቱ እስከ 5 የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ስርጓጉጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሽ ሁሉ ያየዋል። እንዴት ደስ ይላል! እግዚአብሔር ይመስገን። ነቢዩ ሚልክያስ በምዕራፍ 3 ቁጥር 1 ላይ ተመሳሳይ ሐሳብ ይናገራል። እግዚአብሔር በሱ ሲናገር እነሆ መልእክተኛዬን እልካለሁ። ለምን ይልካል? መንገድን በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። እግዚአብሔር ሆይ ማንነታችንን ረስተን በተከፈተ ልቦናና መንፈስ ቃልህን፣ መልእክትህን፣
ትንቢታዊ ቃልህን መስማት እንድንችል እርዳን። እግዚአብሔር የተመሰገነ ይሁን። መቼም እግዚአብሔር አምላክ ትንቢታዊ መልእክት ሲሰጥ አንድም እግዚአብሔር እንዲህ ይላል ብለን ቆመን እንናገራለን። በሌላ ጊዜ ደግሞ እግዚአብሔር ሲሰጠን መልእክት ይሰጠናል። ከቃሉ አውጥቶ አስተምሮ መልእክት ይሰጠናል። ዛሬ ጠዋት በዚህ አይነት መንገድ ነው እንግዲህ ቃሉን የምንመለከተው። በዚህ አይነት መንገድ ነው የምንመለከተው። ትልቁ ግን መልእክት እግዚአብሔር መጎብኘትን ይጎበኘናል ብቻ አይደለም። ለእግዚአብሔር ጉብኝት እናንተ የእግዚአብሔር ባሪያዎች፣ አገልጋዮች መንገድን እናስተካክልለት፣ መንገድን እንጥረግለት። ጌታ ተዘጋጅቻለሁ ይላል። ተዘጋጅቻለሁ ይላል። ጌታ በራሱ መንገድ በራሱ ሁኔታ ለመምጣት ተዘጋጅቷል። እውነት ግን ልንገራቸው፣ እኛ አገልጋዮቹ አልተዘጋጀንም። ስለዚህ ወገኖች ሆይ ተዘጋጅተን ይህን የምናገለግለውን ሕዝብ ደግሞ እንድናዘጋጅ እግዚአብሔር ይፈልጋል። የእግዚአብሔር ዓላማው ይሄ ነው። እግዚአብሔር ይፈልጋል። እግዚአብሔር ሕዝቡን ሲጎበኝ በቃሉ ላይ ስንመለከት ሰዎች ባወጡለት አጀንዳና ጊዜና ወቅት እግዚአብሔር ጉብኝት አድርጎ አያውቅም። እኛ አሁን ነው እንላለን። አሁን ነው ጊዜው፣ አሁን ነው። ኢየሱስ የመጣበትን ጊዜ በምንመለከትበት ጊዜ ጌታ ኢየሱስ ክርስቶስ ሲመጣ መላ እስራኤል በተጽዕኖ ውስጥ ነበረች። ሮማውያን ረግጠዋቸው ይገዟቸው ስለነበረ ረግጠው አሁን እነሱ አእምሮ ውስጥ ያለ ነገር ነብይም ከመጣ እንዲነግራቸው የሚፈልጉት የሮማውያንን ጉዳይ ምንድነው የሚል መልእክት እንጂ ሌላ መልእክት አይፈልጉም። ጌታ ኢየሱስ ክርስቶስ ኢየሩሳሌም ነቢያትን መውገርና መግደል ልማዷ ነው፣ አልሰሙም፣ አላደመጡም ይላሉ። ለምንድን ነው የተቸገሩት? ምንድነው ችግራቸው? ምክንያቱም ነቢያቱ ይዘው የሚመጡት መልእክት እነሱ የፈለጉትን አይደለም፣ ሌላ ነገር ይዘው ነው የሚመጡባቸው። ያ ስሜት በደቀ መዛሙርቱም ሕይወት ውስጥ የነበረ ይመስለኛል። እና ጌታ ከማድረጉ በፊት ሁላችሁ እንደምታውቁት ጴጥሮስ የመጨረሻውን ጥያቄ ለጌታ ኢየሱስ በቢታንያ አቀረበለት። ጥያቄውም ጌታ ሆይ ለእስራኤል መንግስት የምትመልሰው መቼ ነው? ምን ቃል አለህ? ምን ትንቢታዊ ቃል እንደው ሰጠን፣ እንዴት ዝም ብለህ ትሄዳለህ? አብ በራሱ ጊዜ በራሱ ወቅት በገዛ አጀንዳው ያቀደውን ነገር ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን የእግዚአብሔር ፈቃድ ለእናንተ ከጥቂት ቀንም በኋላ በእሳትና በመንፈስ ቅዱስ ትጠመቃላችሁ። ምናልባት ሴንስ አይሰጥ ይሆናል። ይህ አይደል።
ዛሬ ልንሰማው የምንፈልገው መገለጥና ትንቢታዊ ቃል የመንግስትን ሁኔታ የሚናገር የነገውን ሁኔታ የሚነግረን ያለውን የኑሮ ውድነት እንዴት እንደሚፈታ የሚነግሩን ትንቢቶች እንዴት አድርጎ የፖለቲካ ሁኔታ እንደሚለወጥ የሚነግሩን አይነት ትንቢቶች ጆሮአችንም ይከፈታል፣ አእምሮአችን ይከፈታል። በቃ እንወዳቸዋለን። ጌታ የመጣው በራሱ ጊዜ ነው። ለእናንተ ግን ያለኝ ዓላማ አሁን በእሳትና በመንፈስ ቅዱስ ትጠመቁ ዘንድ ነው። ተው ሌላውን ለሌላ ተውለት። እናንተ ግን ይሄ ነው የሚያስፈልጋችሁ አለ። ስለዚህ ነው አንዳንድ የሚስቡን ነገሮች አንዳንዴ በሚዲያ ላይ የማያቸው ነገሮች ሰዎችን ሲስቡ ያለው ትንሽ ጨረፍ ያረጉ የመንግስትን ነገር እንዲህ የሚናገሩ እግዚአብሔር አይናገርም ማለት አይደለም። እግዚአብሔር ይናገራል ተናግሮም ሆኗልም። ዛሬም ይናገራል፣ ነገም ይናገራል። ነገር ግን ወገኖች ሆይ ልክ በቃ እንደ ጥንቱ አይሁዳውያን አንሁን እንዴ። ይሄን ነው መስማት የምንፈልገው። ጌታ ሌላ እንድንሰማው የምንፈልገውን ነገር ሊነግረን ይፈልጋል። እግዚአብሔር ይላል በሐጌ በኩል ሲናገር ሁሉ በእጁ እንደሆነ ሲናገር ሐጌ ምዕራፍ 2 ከቁጥር 5 እስከ 7 አንድ ጊዜ እንደገና ሰማይና ምድርን የብስንና ባህርን አናውጣለሁ፣ ይህንንም ቤት በክብር እሞላዋለሁ። ነውጥ እግዚአብሔርን አያስፈራውም። በዛ ውስጥ ደግሞ ስራ የለውም ማለት አይደለም። ስራ አለው። ወገኖች ሆይ ለእኛ ለወንጌላውያን እንደዚህ አይነት አመቺ ዘመን መጥቶልን አያውቅም። ነገር ግን ጥሩ ምቾት ያበላሸን ይመስለኛል። እንደገና ተመልሰን ስለ ስደት እንጸልይ እንዴ ፓስተር? አበላሽቶን ሁሉ ተመቻቸልንና አልጋ በአልጋ ሆነልንና ትንሽ ከመስመር ወጥተናል። መስተካከል አለብን፣ መታረም አለብን። አረማመዳችንን ማስተካከል ይኖርብናል። እግዚአብሔር ግን የመጎብኘቱ ሰዓት መጥቷል። ለቤትህ መጥቶልሃል፣ ለቤተ ክርስቲያን መጥቷል። ክብር ለእግዚአብሔር ይሁን። ለኢትዮጵያም መጥቷል። ሃሌሉያ አሜን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ